ዓመቱ የገናና የጥምቀት በዓላት ሲደርሱ ምዕመናን ዘወትር የሚጠይቁት ጥያቄዎች አሉ። እነዚህ ጥያቄዎች በማያሻማ መልኩ በግልጽ አበው ቀድመው ስርዓት የሰሩባቸውና ማብራሪያ የሰጡባቸው ናቸው። ጥያቄያቸው ገናና ጥምቀት አርብና ሮብ ቢውሉ ይበላባቸዋል ወይስ ይጾማሉ? የዚህን ጥያቄ መልስ ዛሬ እነግራችኋለሁ። አብራችሁን ቆዩ። ከወደዳችሁት ላይክ አድርጉ። ለቻናላችን አዲስ ከሆናችሁ ሰብስክራይብ አድርጉ። ለሌሎች እንዲደርስም ሸር ማድረጋችሁን አትርሱ። ገናና ጥምቀት አርብና ሮብ ቢውሉ ይበላባቸዋል ወይስ ይጾማሉ? አጭርና ቋሚ መልስ ይበላል ነው። ለምን ለሚለው የሥርዓት መጽሐፋችን ፍትሐ ነገሥት እንዲህ ብሎ በግልጽ መልስ ስለሚሰጥና ስለሚያዝ ነው። በየሳምንቱ አርብና ሮብ ጾም ነው። በዓለ ሃምሳ የልደትና የጥምቀት በዓል በሚውልበት ጊዜ ግን አርብና ሮብ አይጾምም ማለት ነው። ስለዚህ ሁልጊዜ ገና ሮብ ወይም አርብ ቢውል፣ ጥምቀትም እንዲሁ አርብና ሮብ ቢውል ሁልጊዜም ቢሆን የደስታ ቀን ነውና የፍስክ ምግቦች ይበላሉ። በአጭር አገላለጽ ጥር 11 እና ታኅሳስ 29 ቀን አርብም ሆነ ሮብ ቢውሉ የፍስክ ምግቦች ይበላሉ ማለት ነው። በዘመነ ዮሐንስ ደግሞ ታኅሳስ 28 ቀን የልደት በዓል ይውላል ማለት ነው። ልደት ገሃድ አለው ወይስ የለውም? መልሱ አለው ነው። የልደትና የጥምቀት በዓላት ጋድ አላቸው። የገና ጾም 44 ቀናትን ይይዛል። ማለትም ከህዳር 15 እስከ ታኅሳስ 28 ያሉት ቀናት። እነዚህ 44 የጾም ቀናት በ3 ይከፈላሉ። አንደኛ 40 ቀን ጾመ ነቢያት፣ ሁለተኛ 3 ቀን ጾመ አብርሃም ሶርያዊ፣ ሶስተኛ 1 ቀን ጾመ ጋድ። በድምሩ 44 ቀናት ይሆናል። ጋድ ከሰባቱ አጽዋማት አንዱ ቢሆንም የገና ጋድ ከጾሙ ተያይዞ የተቀመጠ እንጂ ለብቻው የተቀመጠ ጾም አይደለም። ለምሳሌ ሰሞነ ሕማማት ለብቻው የሚቆጠር ጾም ነው። አንድ ሰው አብይ ጾምን ሳይጾም ከርሞ ሕማማቱን ለብቻው መጾም አይችልም። አብሮ ከአብይ ጾም ጋር ተቆጥሮ ይጾማል እንጂ። የገናም ጋድ እንዲሁ ነው። ገና ቅዳሜ መዋለ ሮብና አርብ 44ኛው ቀን ጋድ ጾም ነው። አርብና ሮብ ምን ጾም ይባላል? መልሱ ጾመ ድነት ይባላል። ታኅሳስ 28 እና ጥር 10 ሁሌም ጾም ነው። በዘመነ ዮሐንስ ደግሞ ታኅሳስ 27 ይሆናል። ይህ ጾም ጾመ ጋድ ይባላል። ጥምቀት ሮብም ዋለ እሁድ ቀን፣ ገና አርብም ዋለ ማክሰኞ ቀን ዋዜማቸው ጾመ ጋድ ነውና ይጾማል ማለት ነው። ለምን? ከሰባቱ የአዋጅ አጽዋማት አንዱ ጾመ ጋድ ነውና። ሌላው ነገር ይህ ጋድ ጾም የልደትን ጾም የማይጾሙ ሰዎች እንዲጾሙት የተሰራ ነውን? መልሱ አይደለም። ለምን? በፍትሐ ነገሥት አንቀጽ 15 ቁጥር 565 እንደተገለጠው ሰባቱ አጽዋማት ለክርስቲያን ሁሉ የታዘዙ ናቸው። ስለዚህም የገናን ጾም ክርስቲያን ሁሉ ሊጾመው በባለ ልደት ሊገድፉ ይገባቸዋል። የገና ጾም መጀመሪያው የህዳር እኩሌታ ሲሆን ፋሲካው ደግሞ የልደት በዓል ነው። ይህም እንግዲህ ከገና ጾም ተሸርፎ የሚጾም እንደሌለው ያሳያል። አንዳንዶች የገና ጋድ ጾሙን ያልጾሙ የሚጾሙት ነው ሲሉ በልማድ ስለሚሰሙ ነው። ይህ ፍጹም ስህተት ነው። ገሃድ ማለት መገለጥ፣ መለወጥ፣ ለውጥ፣ ምትክ ማለት ነው። ገሃድ የሮብና የአርብ ለውጥ ነው። በገሃድ ምዕመናን ሁሉ እስከ ምሽት እንጾም ዘንድ ሊቃውንተ ቤተ ክርስቲያን አዘውናል። ከበዓሉ ረድኤት በረከት ይክፈለን። በዓሉ የሰላም፣ የጤና፣ የአንድነት ይሁንልን። ሀሳብ አስተያየታችሁን ኮሜንት ላይ ጻፉልኝ።